ደስ እያለኝ ነው ለራሴ ነው ለአገር ክብርን የምከፍለው ደስ እያለኝ ነው ለራሴ ነው ለአገር ክብርን የምከፍለው ሰላም ጤና ይስጥልን ተመልካቾቻችን፣ የገቢዎች ሚኒስቴር ዩቲዩብ ቻናል ላይ ነው የምትገኙት። ይህ ቻናላችን እንግዲህ ለግብር ከፋዮቻችን የተለያዩ መረጃዎችን የምናደርስበት በተለይም ደግሞ አዳዲስ ነገሮች ሲኖሩ የመመሪያ ለውጦች፣ የአሰራር ስርዓት ልዩነቶች እንዲሁም ደግሞ አዋጆችና መመሪያዎችም ሲቀየሩ ለግብር ከፋዮቻችን በየጊዜው ለማሳወቅ የምንሰራበት እንዲሁም የተለያዩ ርዕሰ ጉዳዮች ሲኖሩም ደግሞ ከእንግዶች ጋር ሆነን ለነሱ ምላሽ የምንሰጥበት ለምታነሷቸው ጥያቄዎችን ማብራሪያ የሚሰጥበት ዩቲዩብ ቻናላችን ነው። በዛሬው ደግሞ ገቢዎች ሚኒስቴር እንግዲህ የ2017 በጀት ዓመት የገቢ አሰባሰቡን በስኬት ለማጠናቀቅ ካለፉት ጊዜያት ጀምሮ ሲሰራቸው የነበሩ ጠንካራ ስራዎች አሉ። በዘንድሮ ዓመት ደግሞ ይበልጥ አጠናክሮ እየሰራቸው የሚገኙ በርካታ ስራዎች አሉ። እነዚህም ለውጦች እያመጡ ነው የሚገኙት። እነዚህ ስራዎች ምናልባትም ቴክኖሎጂን መጠቀም፣ የአሰራር ስርዓትን ማዘመን፣ ስለ ግብርና ቀረጥ እንዲሁ የተለያዩ የግንዛቤ ማስጨበጫ ስራዎችን መስራት፣ አገልግሎት አሰጣጣችንም ደግሞ በተሻለ ደንበኞቻችንን በሚመጥን መልኩ ማድረግ እና ሌሎች ስራዎች አሉ። ከነዚህ ስራዎች መካከል በዛሬ ዝግጅታችን የትምህርት እንግዲህ ለግብር ከፋዮቻችን የሚሰጠው ትምህርት በተቋሙ የሚሰጠው ትምህርት ዋነኛው ነው። ግብር ከፋዮች ግንዛቤ ሲያገኙ ይበልጥ ለተቋሙ ቅርብ እየሆኑ እንደዚሁም ደግሞ ግብራቸውን በወቅቱ እያሳወቁ በታማኝነት እየከፈሉና በታማኝነታቸው ደግሞ እውቅናና ሽልማቶችን እያገኙ ይገኛሉ። ከዚህ ጋር ተያይዞ ግብር ከፋዮችን ስልጠናውን እንዴት እንዳገኙት እና ሌሎችም በስልጠናው ያገኙትን ውጤቶች በሚመለከት ቆይታ አድርገናል። በመጀመሪያ ግን ይህንን ስልጠና እንዴት እንዳገኙት ላነሳላቸው ጥያቄ ከሰጡ ምላሽ እንነሳለን። እጅግ በጣም ጥሩ ነው ስልጠናው። እኔ በሌላው ዓለም ትምህርት ብዙ ትምህርት ተምሬያለሁ። ከዛ በጣም የተሻለ ነው። ኖርማሊ ንግድ ውስጥ የሚገባ ሰው ቤዚካሊ ማወቅ የሚገባው መሰረታዊ ስልጠና ነው። 13 ሞጁል ነው ያለው። ከ1 እስከ 4 ቀጥተኛ የሆነ ነው ታክስ፣ ከ5 እስከ 8 ቀጥተኛ ያልሆነና ከዛ ደግሞ ከ9 እስከ 13 አስተዳደራዊ ህጎች የሚባሉት አሉ። እነዛን በደንብ ያስጨብጣል። ለምን በንግዱ ዓለም ላይ ያሉ ግብር ከፋይ ትልቁ ችግሩ ግንዛቤ ባለመኖሩ በሂሳብ ሰራተኞች እየተጎዳ ከ4 ዓመት ከ3 ዓመት በኋላ ኦዲት ሲደረግ ማአት ዕዳ ይገባበታል። ያንን ካለማወቅ ስለዚህ ያንን የቀረፈ ነው ብዬ በጣም አምናለሁ። ኦኬ፣ አመሰግናለሁ። ያው የገቢዎች ሚኒስቴር ሲሰጥ የነበረው ስለ ግብርና ተያያዥ ጉዳዮች የተሰጠው ስልጠና ወይም ትሬኒንግ እጅግ በጣም ፋይዳ ያለውና እጅግ በጣም ጠቃሚ ነው ብዬ አስባለሁ። ምክንያቱም ሰዎችን መጀመሪያ ስለ ህጉ ሳያውቁ ወደ ቅጣትና የተለያዩ እርምጃዎች ከመሄድ በፊት ግንዛቤ ኖሯቸው እንዲሆን መሆን አለበት። ትሬነሮች ደግሞ ማለት ትሬኒዎች ደግሞ የበለጠ ትሬኒንግ ሲወስዱ የነበሩ ሰዎች ብዙ ፋይዳዎችን ያገኙበታል። የመጀመሪያው ቤተር አንደርስታንዲንግ ይኖራቸዋል ማለት ነው። ስለ ግብርና ከግብር ጋር የተያያዙ ጉዳዮች ላይ ጥልቅ የሆነ ግንዛቤ እንዲኖራቸው ይረዳል። ይሄ ደግሞ ከህግ ጋራ ተጣጥመው እንዲሰሩ ስራቸውን በተሳለጠ ሁኔታ ህግን ጠብቀው እንዲሄዱ እንዲያራምዱ ያደርጋቸዋል፣ እንዲያከናውኑም ይረዳቸዋል ማለት ነው። እና ሌላው ደግሞ ህግ ጋር ከግብር ጋር የተያያዙ ጉዳዮች ላይ የሚፈጠሩ ስህተቶችን ይቀንሳል። በተጨማሪም ደግሞ የግብር ከፋዩ ህግ የሰጠውን መብትና እንዲሁም ደግሞ ያስቀመጠበትን ግዴታ ጠንቅቆ ስለሚያውቅ ግዴታውን ይወጣል፣ እንደዚሁም ደግሞ መብቱን ያከብራል ማለት ነው። ከዚህ አንጻር በጣም ቆንጆ የሆነ ትሬኒንግ ነው ብዬ አስባለሁ። ተመልካቾቻችን እንግዲህ የገቢዎች ሚኒስቴር ለግብር ከፋዮችና ለተለያዩ እንግዲህ ይመለከተናል ብለው ስለ ግብርና ቀረጥ ማወቅ ለሚፈልጉ የህብረተሰብ ክፍሎች እየሰጠ ያለው ስልጠና እንዴት እንደገለጹት ተመልክተናል። ከዚህ ስልጠና ጋር ተያይዞ ምናልባትም አሁን ላይ በዚህ ዘርፍ ያሉ ግብር በመክፈል እንዲሁም ለመክፈል በመመዝገብ ላይ ያሉና አዳዲስ ግብር ከፋዮች እንደማለት ነው እነሱና ነባሮቹ ላይ ነው በስፋት እየተሰራ ያለው። ተማሪዎችም ላይ እንዲሁም ዩኒቨርሲቲም አካባቢ ተጀምረዋል። ግን በአጠቃላይ ግብር ከፋዮች ካገኙት እውቀትና ግንዛቤ አንጻር እነማን ቢወስዱት ይህ ስልጠና የት ድረስ ቢሄድ የተሻለ ነው የሚል ጥያቄ ማንስተላቸው የሚከተለው ምላሽ ሰጥተውናል። እኔ እንደኔ ማንኛውም ግብር ከፋይ የዚህ የግብር ጋር የተያያዙ ስልጠናዎችን መውሰድ አለበት ብዬ አስባለሁ። አንደኛ ምንም ከስራ ጋራ የሚጋጭ አይደለም። አብዛኛውን ጊዜ ከስራ ጋራ ምቹ በሆነ መንገድ ነው የሚያደርጉላቸው። ሁለተኛ ደግሞ ባሉበት ቦታ ላይ ሲስተማቲክ በሆነ አሁን ኦልሞስት
ኦንላይንም ተጀምሯል ማለት ነው። ኢለርኒንግ ማለት በመጠቀም እኔ መውሰድ አለበት የምለው ሁሉም የማህበረሰቡ ክፍል የህብረተሰቡ ክፍል ማወቅ አለበት። እንኳን እና በስራ ላይ የተሰማሩ ሰዎች ቀርቶ ከታች ያሉ ገና ታዳጊ ወጣቶች ራሱ ስለ ሀገር ጉዳይ እያወቁ መማር ስላለባቸው። ምክንያቱም ግብር ማለት ለአንድ ሀገር ብቸኛ ሬቨኑ ነው፣ የሬቨኑ ምንጭ ነው። ይህ ስልጠና በነገራችን ላይ በአንድ ንግድ ተቋም ላይ ያለ ሰው ሁሉ መውሰድ አለበት። ለምን አንድ ተቋም በሂሳብ ሰራተኛ ብቻ አይቆምም፣ ወይም በስራ አስኪያጅ ብቻ አይቆምም። ግዢ የሚፈጸመው እንቅስቃሴዎች የሚደረጉት በመላው ሰራተኛ ነው። ገቢዎች ብቻ ይህንን እየዞሩ ማሰልጠን የለባቸውም። አምባሳደሮች ከሆንን እንደ አማካሪ ድርጅት ማለት ነው። የኔ ድርጅት ያው ኮንሰልታንሲ ነው። ልማት ድርጅቶች ላይ በንግድ ዙሪያ ላይ ስልጠና መስጠት ስራችን ነው። ይህንን እኛም ድርሻችንን እንውሰድ። ተመልካቾቻችን የገቢዎች ሚኒስቴር ዩቲዩብ ቻናል ላይ ነው የምትገኙት። እንግዲህ ስለ ግብርና ቀረጥ ለግብር ከፋዮችና ሌሎች የህብረተሰብ ክፍሎች የሚሰጠው ስልጠና ምን እንደሚመስልና ምን ጠቀሜታ እንዳለው እየተመለከትን ነው የምንገኘው ከሰልጣኞቻችን። በተጨማሪም ደግሞ ወደዚህ ስልጠና ከመጡ በኋላ ይህንን ማወቃቸው በእነሱ ላይ ስለፈጠረው ነገር ከዚህ በፊት ከነበራቸው አመለካከት እና ከስልጠና በኋላ ስላላቸው የአመለካከትም ጠይቀናል። በተለይ ገቢዎች ሚኒስቴር ትልልቅ ስራዎችን እንደ ሀገር ይሰራል። ለሀገር ትልቅ ስራ ከሚሰሩ ተቋማት መካከል ገቢን ከፍ በማድረግ መሰረታዊ የሆነውን ወይም ደግሞ የደም ስር የሆነውን ተግባር እያከናወነ ነው የሚገኘው እና ስለዚህ ተቋም ሁሉም የህብረተሰብ ክፍል መልካም የሆነ እይታና አመለካከት ሊኖረው ይገባል ብሎ የሚያምናል ተቋሙ። ይህንንም በማድረግ ደረጃ ነው የሚገኘው። ከስልጠናው ጋር ተያይዞ እነዚህ ግብር ከፋዮች በዚህ ሂደት ውስጥ ያላቸውን አስተሳሰብ ከዚህ በፊትና አሁን ምን አይነት ለውጦች ምን አይነት ልዩነቶች እንደተፈጠሩም ጥያቄ አንስተንላቸዋል እና የሚከተለውን ሀሳብ አጋርተውናል። ህጉን ባወቅ ቁጥር እነሱ ጋር ስትሄድ ድሮ እንፈራ ነበር። በቃ ገቢ ቢሮ መሄድ ከገቢ ቢሮ ሲደወል ራሱ በቃ ሾክ ታደርጋለህ። ዛሬ ደግሞ ምን ሊሉኝ ነው ምናምን ትላለህ። እና ይህንን ትምህርቱን ከወሰድን በኋላ በስነ ስርዓት እንትን ካልን በኋላ ኦዲትም ሲባል እኩል ትከራከራለህ፣ እውቀቱን ታገኛለህ። ከዛ የተነሳ እነሱም በቃ እንደ ቤተሰብ እንደ አንድ ቢሮ እንደሚሰራ ሰው ነው። ምንም አይነት መንገላታት የለብንም። እኛም ነፃ ሆነን ነው የምንከራከረው የምንነጋገረው። ጥሩ አገልግሎት ነው የሚሰጡ፣ መንገላታት ነገር የለውም። አሁን እንደውም አብዛኛው ነገር ኦንላይን ስለሆነ ቀኗንና ታይሟን ጠብቀህ እዛ እንትን ካልክ የሚያጨናነቅ ነገር የለም። ገቢዎች የሰውን ገንዘብ ለመውሰድ ያላግባብ የመቅጣት የተለያዩ ነገሮች ተብሎ ሰው ወደ ንግድ አለም ከፒኤልሲ ብዙ ሰዎች የመለሱበት ሁኔታዎች አሉ። ያ ግንዛቤ ሰው ላይ አለ። ግን አሁን ይህንን ስልጠና በምትወስድበት ጊዜ ኮንፊደንስ ይጨምራል። እኩል ከገቢዎች ሚኒስቴር ጋር ትከራከራለህ። ለምን አሰጋም እያንዳንዱን መረጃ ኖርማሊ አሁን እንለዋወጣለን። ይሄ ነገር ቸግሮኛል፣ ቀጥታ ደውላለሁ፣ መረጃውን ይሰጡኛል። በዛ መሰረት አስተካክላለሁ ያለው ነገር እና ከዚህ በፊት የነበረው ነገር ትንሽ ጨለምተኝነት ነበረ። እርግጠኛ ነኝ አሁን ይሄንን ለሚከታተሉ ነጋዴዎች በኬሮፍ ሳይሆን ራሱ ነጋዴው ማለት ንግዱን ራዩን ይዟርን ንግድ ውስጥ የሚገባው ያንን ራይ ለማሳካት ይሄንን ስልጠና መውሰድ ግዴታው። ለምን ይሄንን ስልጠና ከገቢዎች ጋር ካልተባበረ ገቢዎች ጋር ህብረት ካልፈጠረ ራዩን ማሳካታችን ተደብቆ እንደ በፊቱ ሰነድ አጭበርብሮ ምናምን የሚታደግበት ዘመን ላይ አይደለንም። ሁሉም ሰው ደረሰኝ የሚጠይቅበት ነው። ደረሰኙም ደግሞ ህጋዊ በሆነ መንገድ ቼክ የሚደረግበት ሁኔታዎች ስለተፈጠሩ እኔ ማስተላለፈው ማለት ነው ከፍሎ የሚሰለጥንበት ሁኔታ ራሱ ቢመቻች እንደ ኢትዮጵያ ምንም ድርድር የሌለው ጉዳይ ነው ብዬ አስባለሁ። ተመልሰናል ተመልካቾቻችን። ግብር ከፋዮቻችን እንግዲህ በዚህ የገቢዎች ሚኒስቴር ስልጠና ጋር በተያያዘ ረጅም ጊዜ ስልጠናን ወስደዋል። ያገኙትን ውጤት የተሰማቸውን ስሜት እያጋሩን ይገኛሉ። በተለይ ደግሞ እየተገነዘብ ነው። በተለይም ግብር ከፋዮች አንድ በንግዱ ዓለም የተሰማራ ሰው ይህንን ስልጠና መውሰዱ ምን ያህል እንደሚጠቅመው፣ ህጋዊ ሆኖ ታማኝ ሆኖ መስራቱ ደግሞ ድርጅቱን ሲከፍት ይዞት ከሚነሳው ራዕይና ወይም ደግሞ ወደፊት ለማሳካት አስቦ ከተነሳበት ዓላማ ጋር ምን ያህል ተስማሚ እንደሆነ ጠቃሚ እንደሆነም ግብር ከፋዮቻችን አንስተዋል። ምክንያቱም አሁን ላይ ያለንበት ጊዜ ይህንን ህግና ደንብ ስርዓት አውቆ መስራት የግድ አስፈላጊ የሚሆንበት ስለሆነ ይህንን ደግሞ ምን ያህል እንደተረዱትና እንደተገነዘቡት በሚከተለው መልኩ አጋርተውናል። ማንኛውም ሰው ቢዝነሱን ቡስት ለማድረግ ከፍተኛ አስተዋጽኦ አለው ግብር መክፈል ማለት ነው። አንደኛ ህጋዊ ሆኖ ሲሰራ ምንም አይነት መጨናነቅና የተለያዩ ለህግ
ቅጣቶች ከህግ ጋር የተያያዙ የወንጀል ቅጣቶች ያጋጥሙኛል ብሎ ስለማይሰጋ በነፃነት ስራውን መስራት ይችላል። ከዛ በተጨማሪ ደግሞ አንድ ሰው ህጋዊ ሆኖ ቢሰራ ኖሮ ከሚያወጣው የበለጠ ወጪ በነገራችን ላይ ህገ ወጥ ሆኖ በሚሰራው ጉቦ በመሳሰሉ ነገራቶች የበለጠ ወጪ ያወጣል። ያም ሆኖ ግን ኮንፊደንስ አይሰማውም። እንግዲህ ምንድነው አሁን በአብዛኛው ነጋዴ የገቢ ግብር አዋጁን አለማወቅ እና ማሳወቁ አንዳንድ ጊዜ በግምት ከሚከፍለው ያነሰ ሊከፍል ይችላል። ያንዳንዱ ወጪዎቹን በስነ ስርዓት ከያዘና የሚገዛቸውን እቃዎቹንም ህጋዊ ደረሰኞችን ከያዘ ወጪዎቹንም ህጋዊ ካደረገ የሚከፍላቸውን ክፍያዎች በህጋዊ መልኩ ክፍያውን ከፈጸመ እና የትምህርትም ደግሞ ገቢ ቢሮዎች ጋር ሄዶ የትምህርት ክፍል አላቸው። ገቢ ቢሮ ራሱ ስልጠና የሚሰጥ እንዴት ማድረግ እንዳለ የሚሰጥ አለ። ጠጋ ብሎ በመማር ወደ መስመር መግባት ይቻላል። ተመልካቾቻችን የገቢዎች ሚኒስቴር ለግብር ከፋዮችና ሌሎች ይመለከታቸዋል ቢያውቁ መልካም ነው ለሚላቸው የህብረተሰብ ክፍሎች እየሰጠ ያለው የሞጁላር ስልጠና እንግዲህ በግብር ከፋዮች በኩል ምን ያህል ተጽዕኖ እንዳለው፣ ምን ያህል ጠቀሜታ እንዳለው፣ ምን ያክል እንዳገዛቸው አገልግሎት አሰጣጡም ላይ እንግዲህ ምን ያህል እንዳገዛቸው እየተመለከትን ነው የምንገኘው። ከዚህ ጋርም አያይዘው እንግዲህ ምናልባት ይህንን ስልጠና ላልወሰዱ ለመውሰድም አስበው በዝግጅት ላይ ላሉ የሚሆን መልእክት አስተላልፈዋል። እሱን ተከታትለን እንመለስ። አንደኛ መንግስትና ማህበረሰብ በዚህ መልኩ በጣም ጥሩ በሆነ መስተጋብር መቀጠል አለባቸው ብዬ አምናለሁ። በተለይ ከገቢዎች ጋር በተያያዘ ብዙ ጊዜ ገቢዎችን በጣም የመስጋትና የመፍራት ነገር አለ ማህበረሰቡ ዘንድ ማለት ነው። ግብርን በጣም የመፍራት የመጥላት አይነት ነገር ይስተዋላል። የሚገባው ሰው የማይገባውን ግብር እንዲከፍል አይገደድም። ስለዚህ ደግሞ መብቱን ማወቅ አለበት። የማይገባውን እንዳይከፍል የሚያደርገው እሱ ነው። ሁለተኛ ደግሞ ህጉን ጠብቆ መስራት መቻል አለበት። ከዛ በተረፈ ደግሞ ላስተላልፈው የምፈልገው መልእክት ከማህበረሰቡ ባሻገር ተቋሙ የበለጠ በተለይ ኢለርኒንግ ላይ ፎከስ አድርጎ ቢሰራ፣ ኢታክስን የበለጠ ማዳበር ቢቻል፣ ኤሌክትሮኒክስ ታክስ ማለት ነው፣ ኢፋይሊንግን የመሳሰሉ ከነዚህ ጋር አሁን አብዛኛው የሀገራችን ማህበረሰብ በአጠቃላይ ከቴክኖሎጂ ጋር ቅርብ ሆኗል። በሚሊየንስ የሚቆጠሩ ሰዎች የቴክኖሎጂ ተጠቃሚ ናቸው በአንድም በሌላ ማለት ነው። ስለዚህ ይሄንን በመጠቀም ሰዎች ዘንዳ ትምህርቱ ተደራሽ እንዲሆን ምንም የሚያሰጋ ነገር እንደሌለ በደንብ ደግሞ ስለ ስራቸውና ከመንግስት ጋር ተያይዞ ስላሉ የግብር ህጎችን ብሎም አስተዳደራዊና የወንጀል ቅጣቶችን በተመለከተ እንዲጠነቀቁ ያላወቁትን ነገር መጠንቀቅ ስለማይችሉ በዚህ ልክ ትምህርቱ የበለጠ ተደራሽ ቢሆን መልካም ነው ብዬ አስባለሁ። እንግዲህ ግብር መክፈል ሀገራዊ ግዴታ ነው። የሚሰሩ እንደ ሀገር የተያዙ ብዙ የልማት ፕሮጀክቶች አሉ። እነሱን ልናሳካ የምንችለው ሁላችንም በአግባብ ግብራችንን ስንከፍል ነው። ከዚህ አንጻር የኛ ተቋም የትምህርት ተቋም ስለሆነ የሚመረቁ ተማሪዎቻችን በታክስ ክበባት ተመስርቶላቸው ከገቢዎች ቢሮዎች ጋር እየተገናኘን ስልጠና እየተሰጣቸው ተመርቀው በሚወጡበት ሰዓት በሚሄዱባቸው መስሪያ ቤቶች እነዛ የተማራቸውን እውቀቶች በተግባር በሚያውሉበት ጊዜ እዛ ያለው እነዚህ ህገወጥ ግብር ከፋዮች ጋር ያለው አመለካከት ይቀየራል ብለን እናስባለን። ሌላው በምንጠራበት በተለያዩ መድረኮች ላይ የተሰጠን እውቅና ምን ማለት እንደሆነ፣ ለሀገር ምን ያህል አስተዋጽኦ እያደረግን እንደሆነ እነሱ አስተዋጽኦ ባለማድረጋቸው ሀገራችን ላይ እየመጣ ያለው ነገር ትክክለኛ እንዳልሆነ ግንዛቤዎችን የመስጠት ስራ እንሰራለን። ይህንን የተሰጠንን እውቅና ደግሞ በተለያዩ ፕላትፎርማችን እኛ ማስታወቂያዎችን እየሰራን እስከ ትምህርት ሚኒስቴር ድረስ በሚሄድ እንትን አለን ቻናል አለን። በዛ መሰረት ያንን እያሳየን ምን ማለት እንደሆነ ምን አይነት አገልግሎት ሊያገኙ እንደሚችሉ ወደፊት እነሱም እውቅና ተሰጥቷቸው ምን አይነት እኛ የምናገኘውን አገልግሎት ማግኘት እንደሚችሉ እያስረዳን በዛ አግባብ እንቀጥላለን። ተመልካቾቻችን ለዛሬ ያዘጋጀንላችሁ መሰናዶ እንግዲህ የተከታተላችሁትን ይመስል ነበር። በዩቲዩብ ቻናላችን በቀጣይ የተለያዩ ርዕሰ ጉዳዮችን ይዘን የምንመለስ ይሆናል። ለዛሬ ግን መልካም ጊዜ እንዲሆንላችሁ ተመኘው። አዳዲስ ተመልካቾች ካላችሁ ቻናላችን ሰብስክራይብ በማድረግ የምናወጣቸውን አዳዲስ መረጃዎች እንድታገኙ ማድረግ ትችላላችሁ። ሰላም። በዓይናችን እንድናይ ኢትዮጵያ በልጽጋ